የወደድሽውን ልጅ እንዴት በቀላሉ ፍቅር ታስይዣለሽ? የዛሬ ቪዲዮአችን ርዕስ ነው። በጣም ቀላል ፍጥረቶች እንደሆኑ ቃል ገባላችኋለሁ። ነገር ግን የሱን እንጂ ያንቺን ቋንቋ ካላወራሽ፣ አንቺ የምትፈልጊውን ሳይሆን እሱ የሚፈልገውን ከሰጠሽው፣ ፍቅር በአንቺ ፐርሰፕሽን ወይም በአንቺ ትርጓሜ ሳይሆን ወንዶች ፍቅርን እንዴት ነው የሚተረጉሙት የሚለውን ሲገባሽ እጅግ በጣም በቀላሉ ምን ሰተሽ ምን እንደመቀበል እንዳለብሽ ታውቂያለሽ ማለት ነው። ዛሬ ስለሱ ነው በደንብ የምናወራው። እኛ ስናፈቅር አብዛኛውን ጊዜ ስህተት እንሰራለን። በጣም ብዙ ስለራስሽ ስለነገርሽው፣ ምናልባት ለሱ ብዙ ነገር ስላደረግሽለት፣ ለሱ ብዙ ነገር ስለተውሽለት የሚወድሽ ወይም የሚያፈቅርሽ ሊመስልሽ ይችላል። ነገር ግን እጅግ በጣም ኮንፈርት እንዲሰማው ከአንቺ ጋር መሆን ምቾት እንዲሰጠው ልታደርጊ ትችያለሽ። ምናልባት እንዲያገባሽ ማድረግ ትችያለሽ። አፈቅርሻለሁ ብሎ እንዲናገርም ማድረግ ትችያለሽ። ነገር ግን እንደምታስቢው ያፈቅርሻል ማለት አይደለም። እንዳፈቀርሽስ ምንድነው እርግጠኛ የሚያደርግሽ የሚለውን የዚህ ቪዲዮ መጨረሻ ላይ መልስ አለው። ነገር ግን እንዲያፈቅርሽ ማድረግ የምትችው አንቺው ራስሽ ነሽ። ምን አድርገሽ የሚለውን ጥያቄያችንን ለመመለስ ዛሬም እንደተለመደው ሳይኮሎጂካል መንገዶችን እንጠቀማለን። መስማት ብቻ ወይም አልዋጥልሽ ይሄ እንዴት እንዲያፈቅረኝ ሊያደርገው ይችላል የሚል ጥያቄ ሐሳብ ካለብሽ እመኚኝ፣ ተግብረሹ ሞክሪ። አንቺ የሞከርሽው መንገድ ምናልባት በቀላሉ ችላ እንዲልሽ እንዲርቅሽ ዋጋሽ እንዳይገባው አድርጎት ሊሆን ይችላል። ምክንያቱም የማይሰማውን ወይም የማይገባውን ቋንቋዎች ወይ ድርጊቶችን አድርገሽ ሊሆን ይችላል። ስለዚህ ዛሬ እኔ የምነግርሽን ከተገበርሽ እያየሹ በፍቅርሽ ሊወድቅ ይችላል። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለሌሎች እንዲደርስልን ዩቲዩብም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው አማራጭ ያላት ሴት እንደሆንሽ እንዲሰማው አድርጊው። ወንድ ልጅ ፍቅር የሚይዘው ከአንድ ሴት ጋር ፍቅር ብቻ አይደለም፣ እጅግ በጣም ጠንካራ ስሜት ለሷ እንዲኖረው የሚያደርገው እንደ ተወዳድሮ ለፍቶ አድኗት ከሌሎች እጅ እሱ በተለየ አይን ታይቶ እንደወሰዳት እንዲሰማው ማድረግ ስትችይ ነው። ተፈጥሯቸው ነው እንግዲህ ሀንት ማድረግ ይወዳሉ፣ መልፋት፣ ኢነርጂ ማውጣት፣ ኢንቨስት ማድረግ ይወዳሉ። ነገር ግን አንቺ ከሆንሽ ኢንቨስት የምታደርጊው በሱ ለመወደድ በሱ ለመፈቀር የዛኔ ምን ይጠፋል? አትራክሽኑ ይጠፋል። ቦታውን የወሰድሽበት አይነት ስሜት ነው የሚሰማው። ምናልባት እጅግ በጣም ጥሩ ልጆች አሉ፣ ነገሮችን በተለያዩ አቅጣጫ የሚያዩ አንትንሽን ሊያይ ይችላል፣ ኢፈርትሽን ሊያይልሽ ይችላል። ነገር ግን ያን ያህል ጠንካራ ፍቅር ላይዘው ይችላል። ኮንፈርት ልትሆኝ ትችላለሽ፣ በቀላሉ ሊጠቀምብሽም ይችላል። እንደዚሁ በቃ ቀላል ናት፣ በቃ ከሷ ጋር ኢዚ ነው ብሎ ሊያስብና ሊቀጥል ይችላል። ነገር ግን መኝ ጠንካራ ፍቅር ኢነርጂ እንዲያወጣ ያደረገችው ሴት የመጣች ቀን ግን ስላንቺ አያስብም። ለሱ ቃል እገባልሻለሁ። እንዲያፈቅርሽ ከፈለግሽ ሁሌም ቢሆን በጣም ራስሽ ላይ በደንብ ኢንቨስት የምታደርጊ፣ የሌሎች አይን በቀላሉ የምትገቢ፣ ከሱ ከሆነሽ ሌላ ወንዶች የሚያዩሽ አይነት ሴት መሆን መቻል አለብሽ። እንዴት ካልሽ ራስሽን በመጠበቅ ራስሽን በመውደድ ራስሽን ሁሌም ሻርፕ አርጎ ወይም ስታንዳርዷና ኳሊቲዋ ከፍ ያርገሽ። እኔ ያለሽ ቦታ ማትሄጂ፣ እንገናኝ ቦታ ያለሽ ማትገኚ፣ ኦር እዚህ ቦታ እኔ አይመጥነኝም መሄድ አልችልም፣ ይሄ ቦታ ደስ አይለኝም ያልሽው ቦታ ስለወደድሽውና ስላፈቅርሽው ብቻ ጓዝሽን ሰብስበሽ የማትሄጂ ሴት ስትሆኝ ነው ጠንካራ ፍቅር ከአንቺ ወንድ ልጅ የሚይዘው። እስቲ ይሄንን ስላደረግኩ ነው የደበረችኝ ይበል። ውሸታም ናቸው አይልሽም። የወደድሽውን ወንድ አትጠይቂ። ይሄን ጥያቄ የቀረብሽውን ጓደኛሽን ወይ ወንድምሽን ጠይቂ። ትክክለኛው መልስ ይሰጥሻል። ወንድ ልጅ የለፋባት ኢነርጂ ያወጣባትን አድኖ በሌላ ወንዶች አይን የምትገባ ሌላ ወንዶች የሚፈልጓት የሚወዳት አይነት ካራክተር ያላትን ሴት ገደል ይገባላታል። ማፍቀር በጣም ጠንካራ ፍቅር ነው የሚይዘው። ወድሻለሁ አፈቅርሻለሁ ስላላት ምናልባት የሆነ ቀን እንጋባለን የሆነ ነገር ስላደርጋል የወደደሽ ይመስልሻል? ኖ፣ የሚወድሽ ወይም መውደዱን የሚያሳይሽ ላንቺ ኢነርጂ ሲያወጣ ነው። ቁጭ ብለሽ ታይዋለሽ እንዳፈቀርሽ ኢነርጂ እያወጣልሽ እንደሆነ የሚያሳይሽ ምልክት እዚህ ቪዲዮ መጨረሻ ላይ እናወራለን። ነገር ግን እንዲያድንሽ ስታደርጊው፣ ኢንቨስት እንዲያደርግብሽ ስታደርጊው፣ ፈልጎሽ ሲመጣ ይሄንን የምታደርጊው ባይዘ እንደወደድሽው እንደፈለግሽው ትንሽ ፍንጭ ሰተሹ ነው። ከዛ ውጪ ደግሞ ራሷን የምትጠብቂ አይነት ሴት ከሆንሽ
ራስሽን የምትንከባከቢ አይነት ሴት ከሆንሽ፣ ስታንዳርድ ያለሽ ሴት ከሆንሽ፣ ኳሊቲ ያለሽ ሴት ከሆንሽ፣ ብታፈቅሪውም የምትሄጂ ሳይሆን የሚመጣብሽ አይነት ሴት ከሆንሽ ጠንካራ ፍቅር ካንቺ ይዘዋል። ስናፈቅር እንረሳለን፣ ዋጋችንን እንረሳለን፣ ሴት መሆናችንን እንረሳለን፣ እንዲሁ ናቹራሊ የምንወደድ መሆናችንን እንረሳለን። ፍቅርሽን እንዲቀበልሽ በትበትተ ያለሽ ያኔ ምን ይሆናል ማለት ነው? በቀላሉ መጠቀሚያ ትሆኛለሽ። እንዲያፈቅርሽ ጠንካራ ፍቅር ለአንቺ እንዲኖረው ከፈለግሽ ከምልክት ያለፈ ነገር ለወንድ ልጅ አትስጭው። ሁለተኛ ወንድ ልጅ ጠንካራ ፍቅር ለአንቺ እንዲኖረው የእሱን ቋንቋ ማውራት መቻል አለብሽ። እኛ የራሳችን የፍቅር ቋንቋ አለን አይደለ? ፍቅር ላይ በጣም ቤዚክ የሆነ ነገር አንዱ የጸብና የፍቅር ቋንቋን ማወቅ ነው። ባይዘው ማለት ነው። እኛ ሴቶች ነን። አቴንሽን ከሰጠሽ፣ ጊዜውን ከሰጠሽ፣ በደንብ ከተንከባከበሽ፣ የምትፈልጊውን አውቆ ሰርፕራይዝ ካረገሽ፣ በጥሩ አይን ካየሽ፣ በስስት ካየሽ በፍቅር ትወድቂያለሽ። ኧረ እኔ በፍቅር አልወድቅም የምትል ሴት እስቲ አምጪ። አትኖር። በቃ ይሄ የኛ ነው። አንቺ ስለወደድሽው አቴንሽን በጣም ብትሰጪው፣ ብትንከባከቢ፣ ጊዜሽን ብትሰጪው፣ እንዳልኩሽ ነው ሲልሽ ከሄድሽ ምንም ኢንቨስት ሳያደርግ ችግር የለውም ውድጄዋለሁ ብለሽ አንቺ ኢንቨስት የምታደርጊ ከሆነ የእሱ ቋንቋ አይደለም ይሄ፣ የአንቺ ቋንቋ ነው የኔ ቆንጂት። የአንቺን ቋንቋ መስማት ከፈለግሽ ከሱ የእሱን ቋንቋ ማወቅ መቻል አለብሽ። ስትነግሪው፣ ስታሳየው፣ ስትሆኚ በጣም በቀላሉ ይገባል። ከነዛ ውስጥ ደግሞ አንዱ መጀመሪያ ላይ ጠቀስ ነው አይደለ? እንዲያድንሽ የሚያደርጉ ምልክቶችን መስጠት ነው። ቦዲ ቋንቋ ሊሆን ይችላል፣ አይንሽ ሊሆን ይችላል። አምን በጣም በቀላሉ ሴንስ እንዲያደርግም እንደፈለግሽ፣ እንደወደድሽው፣ አትራክት እንደሆነ ግን ሲመጣ ደግሞ ክፍት አድርገሽ የምትከፍችለት በር እንደሌለ ማሳየት ነው። ወንድ ነው፣ ሀንት ማድረግ ተፈጥሮ ነው። ያንን በር ለመክፈት ትግል እንዲያደርግ እድል መስጠት። ታዲያ ደግሞ ተቀርቅሮ የሚቀር አይነት አይደለም። መክፈት እንደሚችል ሲያወራሽ በማውራት ሊሆን፣ አቴንሽን ሲሰጥሽ አቴንሽን በመስጠት፣ ጊዜ ሲሰጥሽ ያንን ጊዜ በሚጣፍጥ ደስ በሚል ለዛ ባለው በማይረሳ ሞመንት በመቀየር ሴት አይደለሽ? ብልህ እኮ ነሽ። ይሄ ይጠፋብሻል። አብረሹ ስትሆኚ ዝም ብለሽ ከተወልደሽ እስክትሞች ድረስ ያለውን ባለመተረክ ሊሆን ይችላል። ስራስሽ የምትነግሪው ነገር ቆጥበሽ ለይተሽ በማወቅ ሊሆን ይችላል። ላግኝሽ ሲል አይደለም። አንቺ ዛሬ አይመቸኝም ነገ እንደዚህ ያደርጋለሁ ብለሽ ስፔሲፊክ ቀን ጓጉቶ እንዲያገኝሽ ትሪለር በመሆን በጣም ብዙ መንገዶች አሉ አንቺ ላይ እንዲለፋ የሚያደርገው። ያ ነው ቋንቋው የወንድ ልጅ። ግን ደግሞ ስለወደደሽ ስላፈቀረሽ ክብሩን መንካት ወይም አልፈሽ ፍቅሩን ለመጠቀም መሞከር የተሳሳተ ቋንቋ ነው። ወንድ ልጅ ለምታከብረው ሴት፣ ዋጋው ለሚገባ፣ ቫሊዴት ለምታደርገው፣ ቅድም አሁን ነፃ መሆን ወይም ቀላል መሆን እንዳይለፋብሽ ማድረግ አይደለም። ስርዓት መኖራውን የምትሰጪውን የምታሳየው ነገር ሊሚትና ስርዓት ባለው መንገድ ስታደርጊው ይጣፍጠዋል፣ ጣዕም ይኖረዋል። የዛኔ የዛ ቦታ ስለመቆየት ለዛ ነገር ጠንካራ የሆነ አቴንሽን መስጠት፣ ትኩረት ማለት ነው መስጠት ይጀምራል። ያ ደግሞ ጥልቅ የሆነ ፍቅር ውስጥ ይከተዋል። አትጓጊ። መጓጓትሽ፣ መፍጠንሽ፣ ልብሽን ቶሎ መክፈትሽ፣ ቀላል መሆንሽ ያስበላሻል እንጂ ጥቅም የለውም። አመጣጡን እያየሽ ቀስ አንድ ስቴፕ እንዲራመድ እየጣፈጠው እየጓጓ እንዲሄድ ማድረግ ዲስ ሴትነት ባይዞ ይሄ ነው ፌሚኒነት እንጂ እኔ አላካብድም። አረ ምን ማካበድ ነው? ከወደድኩት ወደድኩት ነው በቃ ምናምን ካልሽ ክብርሽን እየጣልሽ ዋጋ እያሳጣሽ ራስሽን ነገ ትቶሽ እንደሚሄድ እያመንሽ ነው። ታዲያ አብረሹ እንዲሆን ጠንካራ ፍቅር ላንቺ እንዲኖረው ግን ከፈለግሽ የእነሱ ቋንቋ ምንድን ነው? የእያንዳንዳቸው ቢለያዩ እንደ ወንድ ግን ሰብሮ በቃ በሩን ሰብሮ መግባት ልብሽን ለመክፈት የሚያወጣው ኢነርጂ ላይ የምትጫወቻቸው ሚናዎች ቋንቋውን የጠበቁ ይሁኑ። ሶስተኛው ኢሞሽናሊ ማቹርድ መሆን መቻል አለብሽ። ወንድ ልጅ ከአንቺ ጥልቅ የሆነ ፍቅር እንዲይዘው እንደ መሳሪያ መጠቀም የምትችው፣ ደካማ ጎኑ መሆን የምትችው ስሜታዊ ባለመሆን ነው። ወይም ስሜቷን መቆጣጠር የምትችል፣ ስሜቷን የቱጋ መግለጽ እንዳለባት፣ የቱጋ ማድረግ እንዳለባት፣ በምን ሰዓት መጠቀም እንዳለባት የምታውቅ ሴት መሆን መቻል አለባችሁ። ይኸውላችሁ ኢሞሽናሊ ማቹርድ ከሆንሽ ቅድም ያልኳቸው በቃ እሱን ኮንትሮል ለማድረግ አትሞክሪም። የእሱን ስሜት ሊሆን ይችላል፣ የእሱን ምንም ውሎ ሊሆን ይችላል፣ ዋቴቨር ያን ያህል አልፈሽ ሄደሽ ኮንትሮል የምታደርጊው አይነት ሴት አትሆኝም። ጊዜህን ልቆጣጠር፣ አቴንሽንን፣ ፍላጎትን ልቆጣጠር፣ ማንነትን ልቆጣጠር የምትል ሴት አለመሆን በራሱ ወንድ ልጅን ምን ያደርገዋል? በፍቅር እንዲወድቅ ያደርገዋል። እኔ ብዙ ጊዜ የምናገረው ይሄ ነው። የሆነ ሰው ፊዚካሉ ካልተመቸሽ፣ ንግግሩ ካልተመቸሽ፣ ፐርሰናሊቲው ካልተመቸሽ፣
ውሎ ካልተመቸሽ ይሄንን አንቺ የመቀየር ኃላፊነት ወይም ግዴታ የለብሽም። ያንን የመውደድ የማክበር እንጂ ያ ማይስማማሽ ከሆነ ከሱ ጋር ሪሌሽንሽፕ ውስጥ መግባት የለብሽም። ፊትሽን አዙረሽ መሄድ ነው እንጂ ከሱ ለመራቅ መታገል። ፍቅር ይዞኛል ግን ይሄ ነገሩ አይመቸኝም ብሎ ነው። ፍቅር እንደዚህ አይነት ቋንቋ የለውም። ፍቅር ሰዎችን እንዳሉበት መቀበል ነው። ካልተስማሙ ደግሞ ያሉበት ቦታ አስቀምጦ መሄድ ነው። ከወደድሽው በኋላ ያለውን ነገር ማክበር፣ መውደድ፣ አለመግባባት ሲፈጠር ወይም የሆነ ነገር ካልተመቸሽም መረጋጋት፣ ከመረጋጋት በላይ ስሜትሽን የምትናገሪበት የምትገልጪበት ቁጣ ሊሆን ይችላል፣ ብስጭት ሊሆን ይችላል፣ ዋሬቨር እነሱን ነገሮችን አንቺን ዲፋይን ማያደርጉ መሆን የለበትም። ምን አይነት በጣም ወዶሽ ከውጪ ፊዚካሊ ያው ራስሽን እንዴት እንደምትወጂ እንዴት እንደምታከብሪ አይቶ ተማርኮ መጥቶ ንግግርሽ፣ ወሬዎችሽ፣ ለሰዎች የምትሰጪው አስተያየት፣ ሰዎች ወጥስ ምን ያህል እንደምትገቢ እያንዳንዱ ነገር ስሜትሽን ኤክስፕሌን የምታደርጊበት መንገድ ያንቺን የብስለት አይነት መጠን ይገልጸዋል እሱ። በስሜት ደግሞ ያልበሰለችን ሴት በቁም ነገር አያስቡም። ከጊዜያዊ ነገር ያለፈ ነገር ከውበቷ ያለፈ ነገር አያስቡም። አመናችሁም አላመናችሁም። ጠንካራ ፍቅር ግን እንዲኖረው ላንቺ የሚያደርገው ኢሞሽናሊ ማቹርድ ሁኝ። በቃ እሱን ስለመቆጣጠር ውሎን ስለመቆጣጠር የትገባ እየተወጣ ያንተ ላይፍ ይመለከተኛል ከሚል ሀሳብ ወጥተሽ ምን ማድረግ አለብሽ ማለት ነው? ራሷ ላይ በደንብ ፎከስ የምታደርግ ሌላ ሁልጊዜ የምናውረው የራሷ ላይፍ ላይ የራሷ ጓደኞች ላይ የራሷ ደስታ ላይ የራሷ ላይፍ ላይ ትኩረት የምታደርግ ሴት፣ በዛ ላይ ደግሞ ስል ያለች ሴትን ጠንካራ ፍቅር የማያሳዝ አቅም አላት ወንድ ልጅን። አራተኛው እጅግ በጣም ወሳኙ ሴክስ ብቻ ሳይሆን ኪስ፣ ፊዚካል ተቾችን አለመፍቀድ ነው። ከአንቺ ጠንካራ ፍቅር እንዲይዘው ትፈልጊያለሽ አይደለ? እነዚህ ላይ ኢዚ አለመሆን ስፔሻሊ አሁን እንዳልኳችሁ እንትን ፊዚካል ኢንቲሜሲ ላይ በጣም ከኢሞሽናል በፊት በተለይ በፍጹም ቀላል አለመሆንና አለመፍቀድ ወንድ ልጅን ለአንቺ ጠንካራ ፍቅር እንዲኖረው ያደርገዋል። ዞረን ወደ ሄደን ወደ አንደኛው ነጥባችን ማለት ነው። ሀስል እንዲያደርግሽ በደንብ ሀንት እንዲያደርግሽ በደንብ ልብሽን ከፍቶ አንቺን ሰውነት ለመንካት አንቺን ለመጠበቅ ዝግጁ እንዲሆን የማድረግ ስራ አለብሽ። ወንዶች ቀላል ኮንሽላቸው ቀላል ነው። በቃ ለነሱ ቀላል አድርገው አይተውት ቀላል አድርገው ይሄዳሉ። ጠንከር ካልሽም ይሄዳሉ ማለት አይደለም። በዛው በጥንካሬሽ እንትን በጠነከርሽ ቁጥር ይሄ ጠልቼሃለሁ ካልሽ ወደ እልል ይቀየራል። ፍቅር እንዳለሽ መውደድ እንዳለሽ ቦታ እንዳለሽ ክብር ለሱ እንዳለሽ እያሳየሹ ጠንከር ካልሽ ለዛ ጥንካሬሽ እኩል ጠንካራ ኢነርጂ ይኖራቸዋል። ሴክስ ስለፈቀድሽለት ሊያፈቅርሽ አይችልም። እንደፈለገ እንዲነካሽ፣ እንደፈለገ እንዲስምሽ፣ እንደፈለገ እንዲያገኝሽ የእሱ እንደሆንሽ እንዲሰማው ብታደርጊ እስቲል ሊያፈቅርሽ አይችልም። ሊያፈቅርሽ የሚችለው ቆፍጣና ስትሆኚ፣ ባውንደሪ ሲኖርሽ፣ ልክ ሲኖርሽ በቃ አልፈልግም ብለሽ በዛ አቋምሽ ስትጸኝ ነው ጠንካራ ፍቅር ለአንቺ የሚኖርሽ። ስለዚህ ወደ ልጅ ሲፈጥን ስፔሻሊ ሲፈጥንብሽ ውሸታም ነው። በቃ የሆነ ያየው ነገር አለ፣ መቅመስ መንካት የፈለገው ነገር አለ። ሲፈጥንብሽ ማስቆም፣ ተረጋጋ ማለት ያንን ራሱ የምታሳይበት መንገድ መውደድሽን አይቶት ገብቶት ምናምን ሊሆን ይችላል የመጣው። ሲፈጥንብሽ ግን መውደድሽ አሸንፎሽ የምትፈቅጂለት ከሆነ ትከስሪያለሽ፣ አታተርፊም። እሱን በቃ ተነካክተሽ ክብርሽ ራሱ የሆነ በቃ ለራስሽ የሚሰማሽ ስሜት ዝቅ ብሎሽ ያልፋል። ጠንካራ ፍቅር እንዲሰማው የሚያደርገው ወይም ዋጋሽ ውድ እንደሆነ በጣም ማትደገሚ አይነት ሴት እንደሆንሽ እንዲሰማው ማድረግ የምትችል ሊስምሽ ሲል ሰብሰብ በማለት ስለ ሴክስ ሲያወራ ኮስተር በማለት ሴክስ ለመፍቀድ ዝግጁ እንዳልሆንሽ የሴክስ የምታረጊበት ሰዓት ገና እንደሆነ እንዳላመንሽ በፍቅሩ የሚያሳዩ ነገሮችን ስታሳየው የዛኔ እየጠነከረ ይመጣል አንቺ ያለው ፍቅር። አምስተኛውና የመጨረሻ ወንድ ልጅ እንዳፈቀረሽ ከአንቺ ጠንካራ ፍቅር እንደያዘው የምታረጋግጪው ወይም የምታውቂው እስካሁን ያነሳዋቸው ነገሮችን ስታደርጊ አይተውሽም ወይም አይሄድም። ግልጽ ነው አይደለ? ከሄደ ችላ ካለሽ ከራቀሽ ምናምን ሲጠፋ ደግሞ ተከትለሽ እንዳትሄጂ። ተከትለሽ ሄድሽ ማለት እስካሁን የከለከልሽውን የጠነከርሽበትን አቋምሽን ፍላጎትሽን ምናምን በዜሮ አባስተሽ ርካሽ ሴት ነው የምትሆኙ። ለሱ ቀላል ትሆኝለታለሽ፣ የሚፈልገውን ያገኝና ይሄዳል። ወንድ ልጅ ግን ካፈቀረሽና ከወደደሽ ኪስ ከለከለችኝ፣ ሴክስ ከለከለችኝ፣
በደንብ ኢንቨስት እንዳረግባት አደረገችኝ፣ ራሷን መረጠች፣ ራሷን ወደደች ብሎ ጥሎሽ አይሄድም። እጅግ በጣም የተከበረ ውድ ማትገኝ እና እሷን ካገኘው እድለኛ ነኝ እሷን ማጣት የለብኝም ብሎ እንዲያስብ ታደርጊዋለሽ። ቴስት ሊያደርግሽም ሊሆን ስለሚችል ሲርቅ፣ ችላ ሲልሽ፣ ዝም ሲልሽ፣ ሲጠፋ አንቺም ተመሳሳይ ኢነርጂ ማች ማድረግ አለብሽ። ማች ኢነርጂ ስታደርጊ ተመልሶ ሲመጣ ያንን መድገም እንደሌለብሽ ደግሞ በአቋምሽ ጸንተሽ ነው ማሳየት ያለብሽ። ወንድነቱን እንድታስታውሹ ታደርጊያለሽ። ነገር ግን ዋናው ፖይንትና መመለስ ያለበት ትልቁ ነገር ማንም ሁኚ፣ ምንም አድርጊ፣ ምንም አይነት መንገድ ዝጊ፣ ምንም አይነት ነገር ንግግር ተናገሪ፣ የትም አይሄድም። ምን ካረገ ከወደደሽና ካፈቀረሽ በዛ እርግጠኛ መሆን ትችያለሽ። ባውንደሪሽን አስቀምጪ፣ ፍላጎቶችሽን አስቀምጪ፣ የምትጠይው የምትወጂውን ንገሪው። ግን እነሱን የሚዳፈር ከሆነ ለነሱ ማይጠነቅ ከሆነ አንቺን ለማቆየት ህይወት ውስጥ ፋይት ማያደርግ ከሆነ ልዩነት አለው። ያ ማለት በሚፈልግሽና በሚያፈቅርሽ ወንድ ያለውን ልዩነት ግልጽ ያደርግሻል። የሚፈልግሽ ወንድ ይቆያል ከአንቺ ጋር፣ ግን ህይወት ውስጥ አንቺን ማቆየት የሚፈልግ ወንድ ወይም ለአንቺ ፋይት ማድረግ የሚወድ ወንድ ስለከለከልሽው፣ ስለተቆጣሽ፣ ስላስቆምሽው፣ የሆነ ነገር ስለተናገርሽ ምናምን የትም አይሄድም። አሁን ምን ያደርጋል ማለት ነው? ለአንቺ ፋይት ያደርጋል። ያንን ካየሽ ብቻ ነው እንዳፈቀርሽ ብትተኪው። መቀየር ካለበት ይቀየራል። እንዳፈቀርሽ ማወቅ ከፈለግሽ በቃ ብዙ ነገር ይተዋል። አንቺን ያሳጣኛል ብሎ ያስበው ነገር እነዛን ቼንጆች ስታይ ነው ማመን ያለብሽ እንጂ ኮስተር ብሎ በቃ ተናዶ ሲጠፋ እልም ሲል ስልኩን አልመልስ ሲል ብሎክ ሲያረግሽ ምናምን ወይኔ እውነትም ወዶኝ ነበር እንዴት ብሎ ተቀየመኝ። ኖ አልወደደሽ። ወዶሽም አያውቅም። ኢነርጂ ያወጣል ወንድ ልጅ ከወደደሽ። ምንም ብታደርጊው እኮ ነው እንደማትፈልጊው እየነገርሽ ይከተልሻል። ያንን አስምሪበት። እንዳፈቀረሽ እንደፈለገሽ ከልቡ እንደሆነ ፍላጎቱን ማወቅ የምትችው በዚህ ነው። አቋምሽን ስትጸኚ አቋምሽን ማክበር ሲችል ነው። ሞክሪ። ሀሳቤን ከወደዳችሁት ካመናችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣችሁ ሰላም ነው።